130ኛው የአድዋ የድል በዓል በባህር ዳር ከተማ በማህበረሰብ አቀፍ የጋራ የአካል ብቃት እንቅስቃሴ ተከብሯል። ተሳታፊዎቹ የአድዋ የድል በዓልን ስናከብር አባቶቻችን ለሀገር በአንድነት በመቆም ወራሪን ማሸነፋቸውን በማስታወስ ነው ብለዋል። ታሪኩ አይኔው 23ኛው የአማራ ክልል ባህል ስፖርቶች ውድድርና 17ኛው የባህል ስፖርት ፌስቲቫል ተሳታፊዎች እንዲሁም የስፖርት ማዕከላትና የተለያዩ የማህበረሰብ ክፍሎች 130ኛውን የአድዋ የድል በዓልን ማህበረሰብ አቀፍ የጋራ የአካል ብቃት እንቅስቃሴን በመስራት አክብረዋል። የባህር ዳር ከተማ አስተዳደር ምክትል ከንቲባ አቶ አስሜ ብርሌ የተለያዩ የቢሮ ኃላፊዎችና የከተማ አስተዳደሩ አመራሮች በተገኙበት ዕለቱ ሲታሰብ ተወዳዳሪዎችን ወደ ባህር ዳር ከተማ እንኳን ደህና መጣችሁ ብለዋል። የባህል ስፖርት አንዱ ከስፖርት ዘርፎች ውስጥ በተደጋጋሚ በክልላችን የሚካሄድ ቱባ ባህላችንን እንዳንረሳ አስታውሰን ወደፊት ላለው ትውልድ ለማስተላለፍ ከፍተኛ የሆነ ጥረት የሚደረግበት ፕሮግራም ነው። በመሆኑም ይሄ ፕሮግራም በተሳካ መንገድ ከተማችን ውስጥ እንዲካሄድ ከተማ አስተዳደራችን ሙሉ ዝግጅት ያደረገ በመሆኑ ቆይታችሁ የተሳካ እና የሰመረ መልካም ቆይታ። የአማራ ክልል ባህል ቱሪዝምና ስፖርት ቢሮ ኃላፊ አቶ መልካሙ ጸጋይም 130ኛውን የአድዋ የድል በዓል በስፖርታዊ እንቅስቃሴዎች ስናከብር አባቶቻችን በአንድነት ለሀገር መቆማቸውን በማስታወስ ነው ብለዋል። አድዋ የመላው ጥቁሮች ሕዝብ ድል ነው። ጀግኖች አባቶቻችን በአንድነት ከጫፍ ጫፍ ተሰባስበው ወራሪውን የጣሊያን ጦር መክተው የመለሱበት 130ኛ ዓመት የድል በዓል እነሆ በኢትዮጵያ ብቻ ሳይሆን በአማራ ክልል ብቻ ሳይሆን በመላው የጥቁር ሕዝቦች መኖሪያ አካባቢዎች በሙሉ በድምቀት የሚከበር ልዩ በዓል ነው። በባህር ዳር ከተማ በተካሄደው የስፖርት እንቅስቃሴ ላይ የተሳተፉ የተለያዩ የማህበረሰብ ክፍሎችም መልእክታቸውን አስተላልፈዋል። የጥቁር ህዝቦች አለኝታ የሆነውን በተለይ የ130ኛ ጊዜ የሚከበረውን የአድዋ በዓል በስፖርታዊ እንቅስቃሴ እያከበርን ነው ያለነው። በዚህ በጣም ደስተኛ ነን። ከታሪኩ ስንመለከት አድዋ ለኢትዮጵያ ህዝብ ለኛም ትልቅ ኩራታችን ነው። ያው እኛም በስፖርት ተጣርተን ሁላችን እዚህ አንድነት ስላከበር በጣም ደስ ብሎናል። ታሪካችንን እየሰማን ነው። በደንብ በወኔ የሰራ ነው። አባቶቻችን እያስታወስን የሰራ ነው። በጣም ደስ የሚል ታይም ነበር። 130ኛውን ዓመት የአድዋ ድል በዓላችንን በማስመልከት እንግዲህ በአካል ብቃት እኛም ያለንን ኃላፊነት ተወጠን አክብረናል። አቶ መልካሙ ስፖርት ጤናማ ትውልድን መፍጠሪያ መንገድ ነው ሲሉም የክልሉ መንግስት ለዘርፉ ከፍተኛ ትኩረት በመስጠት እየሰራ እንደሚገኝም ገልጸዋል። የማስ ስፖርት ተሳታፊ ወጣቶች የአባቶቻችን ታሪክ ማስቀጠል የአሁኑ ትውልድ ኃላፊነት መሆኑን ተረድተን ሁላችንም በጋራ መስራት መንቀሳቀስ ይጠበቅብናል እላለሁ። ከዚህ በተጨማሪ በስፖርት ፖሊሲያችን የተመለከተው አንዱ ጤናማ ትውልድ መፍጠሪያ መንገድ ማስ ስፖርት ነው። ወይም ማህበረሰቡ በጋራ ወጥቶ በሚያደርጋቸው ስፖርታዊ እንቅስቃሴዎች በተለይ ጤናው የተጠበቀ አምራች ትውልድ መገንባት እንዳለበት ነው። ስለዚህ የክልላችን መንግስት ትኩረት ሰጥቶ በዚህ ዘርፍ እየሰራ እየተንቀሳቀሰ ነው የሚገኘው። የኢትዮጵያ ፕሪሚየር ሊግ 21ኛ ሳምንት የመጨረሻ አንድ ጨዋታ ትናንት ተደርጓል። በሐዋሳ ከተማ በተደረገው ጨዋታ ሲዳማ ቡናና ሐዋሳ ከተማ ተገናኝተዋል። በርካታ ደጋፊዎች በተገኙበት 32ኛው የድሬዳዋ ደርቢ የሊጉን መሪነት ለመረከብ ጠንካራ ፉክክር ተደርጎበታል። እኩል 36 ነጥብ ይዘው ቡድኖቹ በተገናኙበት ጨዋታ በመጀመሪያው አጋማሽ የግብ ሙከራዎችን በመፍጠር ረገድ የተሻሉ የነበሩት ሲዳማ ቡናዎች ናቸው። ያሬድ ባየህ ሞክሮት የግቡ ቋሚ የመለሰበትን ሙከራ የሚያስቆጭ ነበር። በዚያው አጋማሽም ብርሃኑ በቀለ ግብ አስቆጥሮ ቡድኑን መሪ አድርጓል። ሁለተኛው አጋማሽ ላይ የተጫዋች ለውጦችን በማድረግ ወደ ሜዳ የተመለሱት ሐዋሳ ከተማዎች አጋማሹ በተጀመረ በደቂቃዎች ውስጥ አቻ ሆነዋል። 49ኛው ደቂቃ ላይ ሽመልስ በቀለ ያቀበለውን ኳስ ተባረክ ሄፋሞ ወደ ግብነት በመቀየር ቡድኑን አቻ አድርጓል። ነገር ግን ከ4 ደቂቃዎች በኋላ እንደገና መስፍን ታፈሰ በቀድሞ ክለቡ ላይ ግብ አስቆጥሮ ቡድኑን በድጋሚ መሪ ማድረግ ችሏል። ጨዋታው በሲዳማ ቡና 2-1 አሸናፊነትም ተጠናቋል። ውጤቱን ተከትሎ ሲዳማ ቡና ከ4 ጨዋታዎች በኋላ ድል ሲያደርግ ሊጉንም በ39 ነጥብ መምራት ጀምሯል። ሐዋሳ ከተማ ደግሞ ከ8 ሳምንታት በኋላ ነው የተሸነፈው። ከሲዳማ ቡና በ3 ነጥብ አንሶ ሁለተኛ ደረጃ ተቀምጧል።